ሰላም ሰላም ተማሪዎች አሁን ደግሞ እስኪ አንድ አክል የሆኑ ጥያቄዎችን እናያለን። እሱ ምንድነው የሚለን መጀመሪያውን ጤን ባዮሎጂ ነው የምናየው። which organelle is responsible for generating most of the ATP in eukaryotic cell? ከሚከተሉት ውስጥ የትኛው ነው ሪስፖንሲብል የሚሆነው ምን ለማድረግ generate most of the ATPን ጀነሬት የሚያደርግልን ማለት ነው። ATPን ጀነሬት የሚያደርግልን ከነዚህ ከተሰጡት ውስጥ አማራጮች ውስጥ የትኛው ነው ምናምን ይለናል። ኤን ስናይ ምንድነው የሚለን ጎልጂ አፓራተስ ነው የሚለን። ጎልጂ አፓራተስ ምለው ምንድነው? ልክ እንደ ፖስት ኦፊስ ሆኖ የመጡትን ነገሮች ምን ሳክ አድርጎ የሚይዘው ነገር ነው ጎልጂ አፓራተስ የሚባለው። ስለዚህ ጎልጂ አፓራተስ አይሆንም ማለት ነው። እንዴት ጠየቅነው እኛ ኤቲፒን ጀነሬት የሚያደርግልን ነገር ነው ማለት ጠየቅነው። ስለዚህ ኤ አይሆንም ማለት ነው። ቢ ስናይ ደግሞ ኢንዶፕላዝሚክ ሬቲክለም የሚለው አለን ማለት ነው። ኢንዶፕላዝሚክ ሬቲክለም የምንለው ምንድነው? have what they are a network of internal membrane extending through the cytoplasm የሚባለው ነገር ነው። እንደ ኔትወርክ ሆኖ ነው እንጂ ለመምብሬኖች እንትን የሚለን ጀነሬት ኦፍ ዋት የእንትንን ኤቲፒን ሞስት ኦፍ ኤቲፒን ጀነሬት አያደርግልንም ማለት ነው። ስለዚህ ኢንዶፕላዝሚክ ሬቲክለም አይሆንም ማለት ነው። ማይቶኮንድሪያ ሲለን እዚህ ጋር ይሆናል። ለምን ማይቶኮንድሪያ ላይ ነው እዛ አኤሮቢክ ስፓይኖሾች ምናምን ተካሂደው ኤቲፒ ምናምን ፎርም የሚሆነው ማለት ነው። ስለዚህ አወር አንሰር ኢዝ ዋት ኤ ይሆናል ማለት ነው። ላይዞዞም ምንድነው ዳይጀስት የሚያደርግልን ነገር ነው። ውስጥ ያሉትን ነገሮችን ዳይጀስት ምናምን አድርጎ የሚያስወጣልን ነገር ደግሞ ላይዞዞም ነው የሚባለው። ስለዚህ ይሄ አይሆንም ማለት ነው። አወር አንሰር ኢዝ ዋት ይሆናል ማለት ነው። ቀጣይ ደግሞ ምንድነው what is the primary function of cell membrane? ሴል ሜምብሬን የምንለው ነገር አለ አይደል? የሱ ፕራይመሪ ፈንክሽን ምንድነው ስንል ሴል ሜምብሬን የምንለው ነገር ምንድነው የሚመጡትና ኢን ኤንድ አውት የሚያደርጉትን ነገሮች ነው ኮንትሮል የሚያደርግልን ምንለው ሴል ሜምብሬን የምንለው ማለት ነው። የሚገቡትንና የሚወጡትን ነገሮችን ነው ኮንትሮል የሚያደርግልን። ቱ ኮንትሮል ጂን ኤክስፕሬሽን ይሄ ጂን ኤክስፕሬሽናችንን ኮንትሮል ያደርጋል ይላል። ይሄ አይሆንም። ጂናችንን ኤክስፕሬሽን የሚያደርገው ሌላ ነገር ነው። ቱ ሲንተሳይዝ ፕሮቲን እንደሚያደርጉ ነገሮች አሉ። ለምሳሌ ራይቦዞም ነው ፕሮቲንን ሲንተሳይዝ የሚያደርገው እንጂ ፕራይመሪ ሴል ሜምብሬን ፕሮቲንን ሲንተሳይዝ አያደርግም ማለት ነው። ቱ ሬጉሌት ዘ ሙቭመንት ኦፍ ሰብስታንስ ኢን ኤንድ አውት ኦፍ ዘ ሴል ከሴሉ ምን የሚያደርጉትን ኢን የሚገቡትንና አውት የሚያደርጉትን ግን የሚቆጣጠርልን ማን ይባላል? ሴል ሜምብሬን ተብሎ ይጠራል ማለት ነው። ሴል ሜምብሬን ተብሎ ይጠራል። ስለዚህ ይሄ ነው ማለት ቱ ስቶሬጅ ጄኔቲክ ኢንፎርሜሽን ይሄም አይሆንም። ጄኔቲካችንን ኢንፎርሜሽን የሚያደርግልን ሌላ ነገር ነው እንጂ ሴል ሜምብሬን ጄኔቲካችንን ፎርም ያደርግልን ማለት ነው። ስለዚህ ሴል ሜምብሬን ዋናው ፈንክሽኑ ምንድነው ማለት ነው? ኢን ኤንድ አውት የሚያደርጉት ሴሎችን ኮንትሮል የሚያደርግልን ነው ማለት ነው። ስለዚህ ይህ ነው ማለት ነው መልሳችን። which of the following is not component of cell theory? ከነዚህ ውስጥ ኮምፖነንት ኦፍ ሴል ቲዮሪ ያሉ ነው የትኛው ነው? አሉ አይደል ያወሩት እነ ሮበርት አሉ እነ አንቶን ቫን ሊዩኒክ እነ ሁላቸውም አሉ አይደል እነ ሩዶልፍ ቪርቹ ምናምን ያወሩት አሉ። ከዛ በእነሱ ደግሞ እንትን ተብሎ ኢን ዘ ሞደርን ላይ የተቀበሉት አለ ሩዶልፍ ቪርቹ ኦምኒሴሉላ ኤንድ ኢሴሉላ ያለበት ማቲያስ ሽንደር ኤንድ ቴዎዶር ሾዋን መተው ዲስቲንክት ኢንቲቲ ኤንድ ቢልዲንግ ብሎክ ኦፍ ምናምን ያሉበት ማለት ነው። ከዛ ፍሪ ፎርሜሽን ሴል መጥቷል ምናምን ያሉበት አለ አይደል እነሱን ሁሉ እንትን ብለዋቸው አምጥተው ኢን ዘ ሞደርን ላይ የተቀበሏቸው እንትን አለ። እሱ ከነዚህ ውስጥ አሁን ያልሆነ የትኛው ነው ነው የሚለን። ስለዚህ ምን እንደሚለን ኦል ሊቪንግ ኦርጋኒዝም አር ኮምፖዝድ ኦፍ ሴል ሁሉም ሊቪንግ ኦርጋኒዝም የሚባሉት ነገሮች ኮምፖዝድ የሆኑት ከምንድነው ከሴል ነው ነው የሚለን። ሁሉም ሊቪንግ ኦርጋኒዝሞች ኮምፖዝድ የሆኑት ከምንድነው ከሴል ነው። ትሩ ነው እንደዛም ብለዋል እነሱ ማለት ነው። ሴል ኢዝ ዘ ቤዚክ ዩኒት ኦፍ ስትራክቸር ኤንድ ፈንክሽን ኢን ሊቪንግ ኦርጋኒዝም። ይሄኛውንም ብለውታል ለዛውም እነ ማቲያስ ሽንደር እና እንደ ቴዎዶር ሾዋን ቤዚክ ዩኒት ኦፍ ስትራክቸር ኤንድ ፈንክሽን ኢን ሊቪንግ ኦርጋኒዝም ያሉበት ማለት ነው። ይሄም ተቀባይነት አግኝቷል። ኦል ሴል አራይዝ ፍሮም ፕሪ ኤግዚስቲንግ ሴል ያ ሩዶልፍ ቪርቹ ያለው ማለት ነው። ኦምኒሴሉላ ኤንድ ኢሴሉላ የሚባለው ነገር አለ አይደል አንድ ሴል የመጣው ቀድሞ ከነበረበት ነው እንጂ ዝም ብሎ አይደለም። ወይንም ደግሞ ሊቪንግ ቲንጎች ከነን ሊቪንግ ቲንግ ምናምን የመጡት ምናምን ብሎ ይታሰብ ነው ባይ ፍሪ ፎርሜሽን የሚባለው። ስለዚህ እሱን ነው እንትን ለማለት ማለት ነው። እዚህ ጋር የሚለው ምንድነው ዘ ሴል ቤዚክ ዩኒት ኦፍ ስትራክቸር ኤንድ ፈንክሽናል ሊቪንግ ኦርጋኒዝም ኦል ሴል አራይዝ ፍሮም ፕሪ ኤግዚስቲንግ ሴል ነው። ስለዚህ ምንድነው ይሄኛውም ትክክል ነው ብለውታል እንደዛ ማለት ነው። ከዛ ዲ ቫይረስ አር ኮምፖዝድ ኦፍ ሴል ይሄ እንደዚህ የሚባል ነገር አልነበረም ይዛኔ። ቫይረሶች ኮምፖዝድ የሆኑት ከምንድነው ከሴል ነው። ስለዚህ ይሄ የሚባል ነገር የለም። አወር አንሰር ኢዝ ዋት ዲ ይሆናል ማለት ነው። ዲ ይሆናል። ሌላ ሁላችሁም ትክክል ናቸው። ስለ ሴል ቲዮሪ እንደዚህ እየተወራ ነው ማለት ነው የመጣው። እንደዚህ እየተወራ ነው የመጣው። ቀጣይ የምናገኘው ደግሞ ምንድነው which type of transport requires energy move substance against their concentration gradient? አሁን እዚህ ጋር ምን ምትሯ ማይነት አለብን against concentration gradient ምትሯ ማይነት አለብን። ለምንድን ነው የትኛው ነው ከሚከተሉት ውስጥ ኢነርጂን የሚፈልገው
የሆነ ነገር ለማንቀሳቀስ ወይም ደግሞ የሆነ ነገር ለማንሳት ምን ለማድረግ ይሁን ያን ነገር ለማንሳት ኢነርጂ ሪኳየርድ የሚያደርገን የትኛው ነው? አጌንስት ኮንሰንትሬሽን ግራዲየንት የምትለው ማየት አለብን። አጌንስት ከሌለ ኮንሰንትሬሽን ግራዲየንት ብቻ ካለ ልክ እነዛም መሆን ይችላሉ እና አሁን እንደ ፋሲሊቲ ዲፊዥንም እነ ኦስሞሲስም ሲምፕል ዲፊዥንም ኮንሰንትሬሽን ግራዲየንት ነው፣ ግን እሱ ምን መሆን አይችልም አጌንስት መሆን አይችልም። አጌንስት አይደለም እሱ። ለምን? እነሱ አይፈልጉም ምንም ኢነርጂ ማለት ነው። በቃ ዝም ብሎ የፈለጉትን ነገር ዲፊውዝ ማድረግ ይችላሉ። ለምን? ከሀይ ኮንሰንትሬሽን ነው ወደ ሎወር ኮንሰንትሬሽን የሚሄዱት ማለት ነው። ስለዛ ምንም አይነት ኢነርጂ አያስፈልጋቸውም፣ ዝም ብለው ነው ብቻ ፍሎ የሚያደርጉት ማለት ነው። ስለዚህ እኛውን የተጠየቅነው ምንድነው ማለት ነው? አጌንስት ኮንሰንትሬሽን ግራዲየንት የምትላለች እችኛዋን ማስማር አለብን። ከዛ ምንድነው ኦስሞሲስ? ኦስሞሲስ ምንድን ነው? ከሀይ ኮንሰንትሬሽኑ ወደ ሎው ኮንሰንትሬሽኗን ዋተር ሙቭ የሚያደርገው። ስለዚህ ኤ አይሆንም ማለት ነው። ለምን? የተጠየቅነው ምንድነው? ኢነርጂን ምን ያደርጋሉ? ሪኳየር ያደርጋሉ፣ ኢነርጂን ይፈልጋሉ ማለት ነው። ስለዚህ ምን አይሆንም? ኦስሞሲስ አይሆንም። ፋሲሊቲ ዲፊውዥን ይሄ ሞሊኩሎችን ነው። ለዛውም ሲምፕል ዲፊውዥን እና ፋሲሊቲ ዲፊውዥን የሚባሉ ነገሮች አሉ። ሲምፕል ዲፊውዥን ይሄኛውንም ስቲል አንድ አይነት ነው፣ ግን የሚለያቸው ነገር አለ። እሱ ምንድነው? በፋሲሊቲ ዲፊውዥን ጊዜ ስቲል ሞሊኩሎቹ ከሀይ ኮንሰንትሬሽን ወደ ሎወር ኮንሰንትሬሽን ቢሄዱም ግን ምን ይዛሉ? እነሱ ኬሪየር ፕሮቲን የሚባሉ ነገሮች አሉ። ኬሪየር ፕሮቲኖችን ይዘው ነው እነዛ ከሀይ ኮንሰንትሬሽን ወደ ሎወር ሞሊኩላቸውን እንትን ዲፊውዝ የሚያደርጉት ማለት ነው። ስለዚህ ፋሲሊቲ ዲፊውዥን የምንለው ነገር ምንድነው? ከሀይ ኮንሰንትሬሽን ሞሊኩሎችን ወደ ሎው ይሄዳሉ። ስቲል ምን ይዘዋል? እነሱ ኬሪየር ፕሮቲን የሚባሉ ነገር አላቸው። ኬሪየር ፕሮቲን የሚባል ነገር አላቸው። ሲምፕል ዲፊውዥንም እሱም ሞሊኩል ከሀይ ወደ ሎው ነው የሚሄዱት፣ ግን ለዚህኛው ምን የለውም? ኬሪየር ፕሮቲን የሚባል ነገር የለውም። ለማ ለሲምፕል ዲፊውዥን ማለት ነው። እኛ ግን የተጠየቅነው አሁን እዚህ ጋር ሁለቱንም አይደለም። ለምን? ሁለቱም ኢነርጂ አይፈልጉም ከሀይ ኮንሰንትሬሽን ወደ ሎወር ስለሚሄዱ ማለት ነው። ሞሊኩሎቻቸው ማለት ነው ከሀዩ ወደ ሎው ነው የሚሄዱ። ሲም እንደዛው ነው። ሲ ደግሞ ምን እንደሚለን አክቲቭ ትራንስፖርት ይላል። አክቲቭ ትራንስፖርት የምንለው ነገር ምንድነው? ዋተሩ ከሎወር ኮንሰንትሬሽኑ ወደ ሃየር ኮንሰንትሬሽን የሚሄድበት ማለት ነው። ስለዚህ አወር አንሰር ኢዝ ዋት? ሲ ይሆናል ማለት ነው። አክቲቭ ትራንስፖርት ይሆናል ማለት ነው። ፋሲሊቲ ዲፊውዥን ኬሪየር ፕሮቲን ይኖረዋል። ሲምፕል ዲፊውዥን ደግሞ ምን አይኖረውም? ኬሪየር ፕሮቲን አይኖረውም ነው። ስቲል ግን ሞለኪውላቸው ከሃይ ኮንሰንትሬሽን ወደ ሎው ነው የሚሄዱት። ስለዚህ እነዚህ ኮንሰንትሬሽን ግራዲየንት ይባላሉ። ይሄም ይባላል። ግን ምን ምትለዋን እኛ ማየት አለብን? አጌንስት ኮንሰንትሬሽን ግራዲየንት ከተባለ ቀጥታ ኢነርጂን የሚፈልገው ነው ማለት ነው። ስለዚህ ኢነርጂ የሚፈልገው ደግሞ ማን ነው? አክቲቭ ትራንስፖርት ነው። ለምን? ከሎወር ኮንሰንትሬሽን ወደ ሃየር ኮንሰንትሬሽን ስለሚሄድ ማለት ነው። ቀጣይ ደግሞ የምናገኘው ምንድነው? which of the following organelles is responsible for modifying and packaging protein? ፕሮቲንን እነዛ ነገሮች ምን የሚያደርግልን? ሞዲፋይ አድርጎ ፓኬጅ የሚያደርግልን ወይም ደግሞ ልክ አሁን ምን የሚባል እንደ ፖስት ኦፊስ አለ አይደል? እነዛን ነገሮችን የሚይዝልን ምናምን ማለት ነው። እሱ ማን ነው የሚባለው? ጎልጂ አፓራተስ ነው የሚባለው። ለምን? እነዛ ነገሮችን ነው እሱ እንዲህ ፓክ አድርጎ ምናምን ነገር የሚይዝልን ማለት ነው። እሺ ራይቦዞም ስናይ ራይቦዞም እንደሚሆነው ፕሮቲን ሲንተሳይዝ ነው እንጂ እነዛ ነገሮች ሞዲፋይ አድርጎልን ሪስፖንሲብል ሞዲፋይ አድርጎ ፓኬጂንግ ፕሮቲንን ፓኬጅ ማድረግ አይደለም የሚፈልገው። እሱ ምን እንደሚያደርገው ሲንቴሲስ ኦፍ ዋት? ፕሮቲን ነው ሲንቴሲስ የሚያደርገው። ኢንደስትሪያል ሬት ክለብ ምንድነው? እሱ የኔትወርክ ኦፍ እንትኖች ነው የነሱ እንደ ኔትወርክ እንትን የሚያገለግላቸው ነው። ጎልጂ አፓራተስ ያልነው አንስቶሩ ነው። ለምን? እሱ ነው እነዛ ነገሮች ካርጎ ምናምን ሰብስቦ ምናምን የሚይዛቸው ማለት እንደ ፖስት ኦፊስ ምናምን ተብሎ እንደሚጠራው ማለት ነው። ላይዞዞም ይላል። ላይዞዞም ደግሞ እንደ ዳይጀሽን ነው የሚጠቀሙት ማለት ነው። ስለዚህ ላይዞዞም አይሆንም። አወር አንሰር ኢዝ ዋት? ሲ ይሆናል ማለት ነው። ምን ነው ጎልጂ አፓራተስ የሚለው ማለት ነው።